ቆይ እናንተ እኮ ጨርሰናል። ምንድነው ሁለት ወንድሞቼ መካከል ገብተህ ደግሞ እንዲጨቃጨቁ የምታደርገው? እኔ አልጨረስኩም። ልጅ በመሀላችን አለ እኮ። በዛ ጉዳይ ላይ እኮ እናንተ ችግር የለብንም። በዛ ጉዳይ ላይ አሁንም ቢሆን አንድ ነን አይደል? ታውሪኝ ፍቃደኛ አይደለሽም? ምንድነው ማውራት? ምንም ታውሪ ነገር የለሽም? ምንድነው ማውራት? ስለምን ላውራ? ማለት እኔ እናንተ ልናወራ ስለምን የምንችለው በቃ ስለ ልጃችንና ስለ ልጃችን ብቻ እኮ ነው አይደል? ከዛ ውጭ ምን የተለየ የምናወራው ነገር አለ? ምን ላውራክ? ኖ እነሱን አጫሶታቸው እኮ አንተ ነህ። በቃ ችግር የለውም። እኔ ልታወሪ የምፈልጊው ነገር ከሌለ እኔ እና አንቺ አውርተን መግባባት ማንችል ከሆነ ይኸውልህ እንደ አዲስ ነገሮችን ለመፍጠር ባትሞክር ደስ ይለኛል። ጥሩ ስሜት ላይ ስላልሆንኩኝ ሌላ ጊዜ አውራሻለሁ። ወይኔ በላቸው። እኔና አንቺ ያልጨረስነው ነገር አለ። እኔ አልጨረስኩም። ልጃችንን እናሳድግ፣ ፍቅር ይሻለናል እያለ ነው አብርሽ። አቡሻ ደግሞ ማለት ነው እኛ የአንቺን ልጅ ማሳደግ አቅቶን ነው ወይ ወጠጤ ያመጣሽው እያልክ ነው አንተ። ባልተሆናታለህ እንዴ? ባልተሆናታለህ? እስኪ ንገረኝ። ሲቀጥል ደግሞ ሁለታችሁም ከሷ ህይወት ውጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰቡን እንግዲህ ትናንትና ጠፍቼ ነበረ። እንግዲህ ዛሬ አለሁኝ ይኸው መጥቼላችኋለሁ። የኔ ውድ ቤተሰቦች ደግሞ ተናፍቃችኋል። ኋላ ላይ ብላይ እንገናኝ። ሁሌም ከጎን ያላችሁ ደግሞ ፈጣሪ ጠብቃችሁ፣ ፈጣሪ ከፍ ያደርጋችሁ እያልኩኝ ወደ ቪዲዮ ሄዳለሁኝ። እና አብርሽ አልጨረስንም። እኔና አንቺ በመሀላችን ልጅም አለ ፍቅርም አለ። ፍቅር ይሻለናል ከጸብ ይልቅ እያለ ነው ማለት ነው። አብርሽ እንግዲህ ሩታን እየተማጸነ ነው ያለው። በነገራችን ላይ ዝቅ ብሎ እየጠየቃት ነው ያለው። ዝቅ ብሎ ማለት በቃ ከበፊቱ ተናንሶ ማለት ነው። እና ፍቅር ይሻለናል የምታወሪ ነገር የለም ወይ? ኖቤል ይውጣ ከህይወታችን። እሱ ካልወጣ ሰላም አንሆንም። እሱ እያለ ጭራሽ የኛ ትዳር አይመለስም እያለ ነው ያለው ማለት ነው። በነገራችን ላይ አብርሽ ማለት ነው ኖቤል ሳይሆን እየበጠበጣችሁ ያለው አንተ ራስን ህይወትን እየበጠበጥክ ያለው። ምክንያቱም ፍቅር ይሻለናል ካልክ የት ነበርክ እስከ ዛሬ? አሁን እኮ ውሎ አላደረም እኮ በቃ ትናንትና ማለት ይቻላል እኮ ፎቶ ግድግዳ ጋር ሲለጠፍ ከሄርሜላ ቤት ደስተኛ ነበርክ። ስለዚህ አንተ ቀንተህን የመጣህ ወደ እሷ ህይወት፣ ሌላ ህይወት ልትኖር ነው፣ አውሮፓ ልትሄድ ነው፣ ከሌላ ወንድ ጋር ላያት ነው፣ እኔን ቀድማኝ ትዳር ልትይዝ ነው ብለህ ቀንተህ ነው እንጂ የእውነት አንተ ተጸጽተህ አይደለም፣ ወይንም እሷን ፈልገህ አይደለም። አሁን ትናንትና አካባቢ ራሱ እኮ ምንድነው ስትናገር እኔ ልጄን ብዬ ነው እንጂ አንቺ እንደፈለግሽ እንትን ብትይ ጭራሽ ቼክም አላደርግሽ ብለህ ስትናገር የነበርክ ሰው ነህ። ስለዚህ ዛሬ ምን ተገኝቶ ነው እንደዚህ አንገትህን የደፋኸው ማለት ነው? እንደዚህ ዝቅ እያልክ ያለኸው ጭራሽ በር ላይ ቁመህ አንገትህን ደፍተህ ተከር ላይ እስከታች ትክ ብለህ እያየሃት ምናምን ነው። በቃ ይሆን አለ አይደለ? የሆነ ሰው ሊሞት ነው ምናምን ተብሎ በስስት የምታዩት ወይንም የሆነ በቃ ምን ብዬ ልንገራችሁ፣ ያ ሰው ሊለያችሁ ምናምን ሆኖ ማለት ኦልሬዲ ከተለያያችሁ ቆያችሁ እና ዛሬ ምን ተገኘና ነው። ስለዚህ አንተ ቅናት የወለደው አንገት የመድፋት አክት ነው እያደረክ ያለው እንጂ የእውነት ከልብህ አይደለምና ትናንትና አልፈልግሽም እንደፈለግሽ ሁኚ እኔ ራሴን ህይወት እየኖርኩ ነው እሷ የራሷን ህይወት ትኖር አልፈልጋትም በጭራሽ ብለህ ከገኒ ፊትም እኮ ስትናገር የነበርክ ሰው ነህና ተመልካቾች ደግሞ በጣም አሽቃባጭ ናችሁ። በነገራችን ላይ አቋም የሌላችሁ አንገቱን ስለደፋ ብቻ ተገለበጣችሁ ማለት ነው። አቋም ይኖራችሁ በመጀመሪያ ደረጃ። ሁለተኛ ደረጃ ትናንትና ምን ሲል ነበረ ዛሬ ምን እያለ ነው ያለው ብላችሁ ማገናዘብ ቲንክ ማድረግ አለባችሁ። እና የሆነ ሰው እንደፈለገ ፈንጭቶ እንደፈለገ በድሎ እንደፈለገ አስቀይሞ ሲመጣ የምንቀበለው ከሆነ እንዴት ነው ያ ሰው መታረም የሚችለው? የእውነት አብርሽ ከልቡ ተጸጽቷል ወይ? ከልቡ ታርሟል ወይ? የእውነት እሷን ይፈልጋታል ወይ? የእውነት ትዳሩን ይፈልገዋል ወይ የሚለውን ነገር ቲንክ ማድረግ አለባችሁ ማለት ነውና ትናንትና ደስተኛ የነበረ ሰው ከሌሎች ጋራ ለዛውም ከሄርሜላ ጋር ዛሬ ላይ ደግሞ ፍቅር ይሻለናል ጸባይ ይሻለንም እኔና አንቺ የሚል ሰው እኔ እንጃ ተገለበጠ ማለት ነው። ስለዚህ ወንድ ስለመጣ ከሩታ ጋር ደስታ ስለመጣ እሱን ስላየ ቀንቶ እንጂ የእውነት ትዳሩን ፈልጎ ተጸጽቶ አይደለም ማለት ነው። የእውነት ከልቡ ሲጸጸት እኔ ዛኔ እናገራለሁኝ። ሲቀጥል ደግሞ ኖባም ሆንክ አቡሻ ከሩታ ህይወት ውጡ፣ አታስፈልጉም። ምንድነው እንደዚህ እንትን የምትሉት? አሁን አብርሽ በእነሱ መሀል ገብተህ ወንድምና ወንድምን እያጣላህ ነው ያለው በነገራችን ላይ ማለት ነው።
የትዳሩ መበጥበጥ መንስኤው አንተ ነህ። አንተው ማስተካከል ነው የምትችለው። በቃ ይሄ በራስህና በሁለታችሁ መሀል የሚፈታ ነገር ነው። በሁለታችሁ እንዲፈርስም እንዲቀጥልም ማድረግ የምትችሉት እናንተው ናችሁ ሁለታችሁ እንጂ ሌሎቹ አያስፈልጉም ማለት ነው። እንዴ እዛ ጋር አቤላ መጥቶ የአብርሽን ህይወት ካልኖርኩኝ እኔ ካልወሰንኩኝ እኔ አድራጊ ፈጣሪ ነኝ ብሎ ተነስቷል። እዚህ ጋር ደግሞ ኖባ የሩታን ህይወት አድራጊ ፈጣሪ ሆኖ ተነስቷል። እና አቡሻም ብትሆን አሁን ተገልብጠህ ወደ አብርሽ ሆነሃል። በፊት ከሩታ ጎን ነበርክ። በአጭሩ እነሱ ጋር ለመነጋገር አብርሽን ይዘህ መምጣት አይጠበቅብህም። መጀመሪያ እነሱን ቁጭ አድርገህ አነጋግረህ ከዛም በኋላ የሚፈታ ነገር ሲኖር ነው ሁለታቸውን ደግሞ አገናኝተህ ማነጋገር ያለብህ እንጂ የሆነ በቃ ባጭሩ እሷ ተናግራለች። እኔ ራሴ ህፃን አይደለሁም፣ ራሴ መወሰን የምችል ሰው ነኝ፣ ራሴ ማድረግ የምችል ሰው ነኝ፣ ራሴ ሁሉንም ማድረግ የምችል ሰው ስለሆንኩኝ እንትን አትበሉ እያለቻችሁ ነው። ስለዚህ ውሳኔውን ለራሷ ተውላት። አቡሻስ ምንድን ነው እየቀላቀልክ ያለው? አልጨረሳችሁም እሱና እንጂ ያላለቀ ነገር አለ፣ እዛ ጋር ያለቀ ነገር አለ ይላሉ እነሱ። አንተ ደግሞ ያላለቀ ነገር አለ እንዴ? ኦልሬዲ ተፋታን አሉ እኮ ተለያይተናል፣ 80 ቀደናል አሉ ካሉ ታዲያ አንተ ምኑ ነው ያላለቀ ነገር አለ ያልከው? ህፃኑ ነው። ያው ህፃኑ የትም የሚፋቅ ነገር አይደለም፣ ልጃቸው ነው። ዛሬም ነገም አብረው ማሳደግ ይችላሉ። እንደዚህ በገንዘብም ሆነ በምንም ማለት ነው የቻሉትን ማንኛውም ሰው ማንኛውም ሀበሻ ልጁን እንደሚያሳድገው። ከዛ የተለየ ነገር ምንድነው? አንተ አሁን እንደገና መተህ አላለቀም ምናምን እያልክ እየዘባረቅ ነው። ህፃኑን ልጅ ለማሳደግ እኛ ቤተሰቦቹ ሻንሰን ነው ወይ? አንድ ወጠጤ ያመጣሽው አንተ ባልተሆናታለህ፣ አንተ የትዳር አጋር ትሆናታለህ፣ አንተ ፍቅር ትሰጣታለህ፣ አንተ የእሷን ጉድለት መሙላት ትችላለህ? አትችልም። በቃ አንድ እንደ ወንድም ማድረግ ያለብህን ማድረግ እንጂ እኔ ካልወሰንኩልሽ እኔ ካልኖርኩልሽ እንዴ! ምን አይነት ሀሳብ ነው እየተናገርክ ያለው? ምን ነው አንገበገባችሁ ደስታን ስታዩት? ሲጀመር እሷ ምን ማድረግ እንዳለባት ታውቃለች። ፍቅሩን አልተቀበለችው፣ አብረው አልኖረች። ገና እሱን ለማስቀና ነው በቃ አክት ያደረገችው፣ አለቀ። ከዛ ውጭ ግን ህይወት ይቀጥላል፣ ባለበት አይቆምም። እናንተ በዚህ ልክ ምንድነው ሊያንገበግባችሁ የቻለበት ምክንያት? ስለዚህ እናንተ ወንድሞቿን ብትሆኑ በሰው ትዳር መሀል አትግቡ። በቃ ውሳኔውን ለራሷ ተውላት። የተበደለችውንም የተከፋችውንም የተሰበረችውንም ተሰበረችም አልተሰበረችም የራሷን ስሜት ራሷ ናት የምታውቀው። ማንም ሊያቅላት አይችልም። ገባችሁ? ስለዚህ አብራ ቀጠለችም አልቀጠለችም ምን ማድረግ እንዳለባት ራሷ ታውቃለች እንጂ እናንተ እዚህ ጋር መታችሁ እንዲህ ስላላችሁ ምናምን አይደለም ማለት ነው። አሁን እኮ እያሉ ያሉት ኖባ በገንዘብ ተገዝቶ ነው፣ ደስታ በገንዘብ ገዝቶት ነው እንደዚህ የሚሆነው፣ እህቱን ሊሸጥ ነው እንደዚህ እስከ ማለት ድረስ ደርሰዋል ማለት ነው። እና እሱ ደግሞ እኔ የእህቴን ደስታ እንትን ልበል ብዬ ነው እንጂ እኔ ለሷ ካልተቆረቆርኩኝ ምኑን ወንድም ሆንኳት? እኔም ደግሞ ለወስንልሽ አላልኳትም። ራሷ ካንደበቷ ስሙ እያለ እንግዲህ ካንደበቷ እያሰማ ነው ያለው። ያም ሆነ ይህ ሁላችሁም ከህይወታችሁ ውጡላትና ራሷ ምን ማድረግ እንዳለባት ታውቃለች ነው የኔ አቋም። ገባችሁ እንጂ እና ውድ ቤተሰቦቼ ኋላ በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ። ላይክ ሰብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ ባይ።